ሃሌሉያ። እንግዲህ ወገኖቼ በዚህ ስፍራ ላይ ስለ እግዚአብሔር መንግስት ሚስጥራት ብዙ እየተነጋገርን ዛሬ ሳምንት አይ ቲንክ 6ኛው ሳምንት ይሁን እንደዛ ላይ ደርሰናል። ባለፈው ሳምንት የዛሬ 15 ቀን ስንነጋገር የነበረው የዛሬ አንድ ሳምንት አልነበረም በዓል ስለነበረ የዛሬ 15 ቀን ግን ትህትና ላይ ፎከስ አድርገን ስንነጋገር ነበረ። ከትህትና በላይ የሚያየን ያለነው ትልቁ የእግዚአብሔር መንግስት አጀንዳ ምንድነው? መንፈሳዊ እድገት ነው። መንፈሳዊ እድገት ስር ግን አንደኛውና ወሳኙ ቁልፍ የሰው ልጅ ሊኖረው የሚገባው መሰረታዊ ነገር ትህትና ነው ብለን በዛ ኤሪያ ላይ ተነጋግረን ሳንጨርሰው ነው ያቆምነው። ስለዚህ ዛሬ ካቆምንበት እንቀጥላለን፣ ትህትናን እንጨርሳለን። ባይዘው ትህትና በጣም ሰፊ ነው፣ በጣም ሰፊ ነው። ግን ከብዙ ጥቂቱን ለእናንተ ሰጣለሁ። ደግሞ እናንተ ያው ጻድቅ ጥቂቱን ስጠው ይላል፣ እውቀትን ጥበብን ያበዛል ይላል። ስለዚህ እናንተ ታበዙታላችሁ። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ትህትና ምን ብለናል? ትህትና በአጠቃላይ የመንፈሳዊ በረከቶች ሁሉ መሰረት ነው። ይህንን በጣም በድፍረት ነው የምነግራችሁ። የመንፈሳዊ በረከቶች ሁሉ መሰረት ትህትና ነው። ዛሬ ብዙዎች ያልገባቸው ነገር፣ ብዙዎች በእውቀታቸው ሲመኩ፣ ብዙዎች በጥበባቸው ሲመኩ፣ ባላቸው ሀብት ሲመኩ፣ በዘመዶቻቸው ሲመኩ፣ ባላቸው የባለስልጣን ከበባ ሲመኩ፣ አንድ ግን ያልገባቸው ነገር ሚስጥር አለ ለስኬታቸው። በእግዚአብሔር መንግስት ውስጥ ሰክሲድ እንዲያደርጉ አንደኛውና መሰረታዊው ቁልፍ ነገር ትህትና ይባላል። ትህትና ከሌላቸው እነዚህ ነገሮች ሁሉ ቢኖራቸው ከንቱ ነው። ምክንያቱም የእግዚአብሔር መንግስት በፍቅርና በትህትና የሚሰራ ነው። ትሁት የሆነ ሰው በአጠቃላይ ይገዛል። ትህትና ይገዛል። ትህትና የሚገለጥባቸው ብዙ መንገዶች አሉ። እነሱን ዛሬ እናያለን። ትህትና ከሚገለጥባቸው ብዙ መንገዶች ውስጥ ጥቂቶቹን እናያለን። እግዚአብሔር ዛሬ ያስተምረናል። ወገኖቼ በጣም በህይወት ዘመኔ ያተረፍኩባቸው ሞመንቶች፣ ሲዝኖች የትኞቹ ናቸው ብዬ ቁጭ ብዬ ሳሰላስል በህይወቴ እግዚአብሔር ትሁት እንድሆን የረዳኝ ዘመን ላይ ነው። እግዚአብሔር ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ግን ይቃወማል ይላል። ትሁት በሆናችሁ ቁጥር ሰው ብቻ አይደለም የሚያከብራችሁ፣ እግዚአብሔር ያከብራችኋል። እግዚአብሔር ያከብራችኋል። ምክንያቱም ኢየሱስ ራሱ ተናግሯል። እኔ ትሁት ነኝ ብሏል። በልቤ የዋህ እና ትሁት ነኝ፣ እኔን ምሰሉ ነው ያለው ኢየሱስ። የክርስቶስ ባህሪ የሚገለጥበት ሰው እውነቴን ነው የምላችሁ ገዢ ነው በሄደበት ስፍራ። ክርስቶስ ላይ ያለው የገዢነት ቅባት በሱ ላይ አለ። ትህትና እንደ ማግኔት አለቆችን ወደ እናንተ ይስባል፣ ታላላቆችን ወደ እናንተ ይስባል፣ ታናናሾችን ወደ እናንተ ይስባል። በጣም ዊክ የሚመስል ለሰው ሲታይ ደካማ ነገር የሚመስል ነገር ግን ከምንም በላይ እጅግ ኃይል ያለው መስራት የሚችል በእግዚአብሔር መንግስት ውስጥ ትልቅ አቅም ያለው ነገር ቢኖር ትህትና ነው። የብዙ ታላላቅ ሰዎች ስኬት ሚስጥር ጀርባው ሲጠና እነዛ ሰዎች ሃምብል ነበሩ፣ ባህሪያቸው ትሁታን ነበሩ። የዋህነት በእነሱ ላይ ነበር። የብዙ ታላላቆችና በምድር ላይ ገናና ስም ያላቸው ሰዎች ውድቀት ደግሞ ሲጠና ከበስተጀርባቸው ትዕቢት ነበረ። ይሄ ታሪክን ብንመረምር ወደ ኋላ አንዳንድ መጽሐፍቶችን እንኳን ብናነብ ሊቃውንትን ብንጠይቅ በደንብ ይነግሩናል። የነገስታትን ታሪክ ብታዩ ለብቻው ማን ትሁት እንደነበረ፣ ማን ትዕቢተኛ እንደነበረ፣ አወዳደቁና የስኬቱ አካሄድ እንዴት እንደነበረ በደንብ ቁልጭ አድርጎ ታሪክ ያሳያቸዋል ወገኖች። ዛሬ ግን በጣም ችላ ያልነው እንደ ተራ ነገር እየቆጠር ነው ቦታ እየሰጠነው ያለው ነገር ምንድነው? በቤተ ክርስቲያን ውስጥ ትሁት መሆንን በጣም የምንቸገርበት ጉዳይ ነው። ትህትና በጣም ነው የሚቸግረን። ትሁት መሆን ብዙ ነገር ትህትናን በቸርች ኮንቴክስት ውስጥ ሰዎች ሚስ አንደርስቱድ አድርገውታል። ባለፈው 15 ቀን አይተነዋል። ትህትናን በቃ በጣም
ራስን ጨቁኖ በመያዝ ዝቅ አንገትን በማጎንበስ ሰዎችን አቅፎ ሰላም በጣም ብቻ ሰላም በማለት ብቻ የምንመስለው ወይም ምስኪን መስሎ በመታየት የምንመስለው ሰዎች አለን። በዛ መንገድ የምንረዳ ሰዎች አለን። በቸርች ኮንቴክስት ውስጥ ደግሞ እንደ ክርስቲያን የምናሳያቸው እንደ ካልቸር የያዝናቸው ባህሪያት አሉ አውቶማቲካሊ በእኛ ላይ የሚገለጡ ላይክ ሰውን ሰላም ማለት ሊሆን ይችላል። የራሳችን ያነጋገር ዘዬ ያለን አነጋገር ዘዬ ያለን ያ ሁሉ ሲታይ በአጠቃላይ ሁላችንም ትሁቶች ነው የምንመስለው። እውነት ለመናገር ማንም አይቶ ዋው እሱ ትሁት ነው እሷ ትሁት ናት ነው የሚሉን። ምክንያቱም በቃ እኛ ስንል ይገባቸዋል። ስም መጥራት ስለማልፈልግ ነው። በዚህ ተክነነዋል። we can do it በጣም ነው የምንችለው። ሰላም ሳንባባል እኮ ሳንተቃቀፍ እኮ ከቸርች በር ላይ አንወጣም እኮ ብዙዎቻችን አይደለም እንዴ? እንችለዋለን። በቃ ኦል ይሄ የክርስቲያኒቲን ካልቸር which is good እኔ እየተቃወምኩት አይደለም። በጣም ጥሩ ነው፣ ሊበረታታም የሚገባ ነው። በደንብ ይዘነዋል። ግን ዲፕ ኢንሳይድ ልባችን ላይ ትሁት አይደለንም ብዙዎቻችን። ስንታይ እንመስላለን። ኢሜጁ ከላይ ዲሲቪንግ ነው፣ በጣም ያታልላል ለሚያየው ሰው። ልባችን ላይ ግን ትህትና የለም። ይቅርባዮች አይደለንም። በሰዎች ደስታ እንደሰትም። በራሳችን ብቻ ዙሪያ ነን ያለነው። እኔና እኔ በሚል ማንነት ውስጥ ነው ብዙዎቻችን ያለነው። እናያቸዋለን። ትሁት የሆነ ሰው መገለጫ ወይም ትሁት ያልሆነ ሰው መገለጫው ምንድነው የሚለው እናየውና ራሳችን በዛ መነጽር እንገመግመዋለን። ለምንድነው ይሄንን አብጠርጥረን ማየት ያለብን ወገኖቼ? በእግዚአብሔር መንግስት ውስጥ ተጽዕኖ ፈጣሪ መሆን ካለብን ትሁታን ሆነን መገለጥ አለብን። there is no other way። ፊልጵስዩስ ባለፈው ያነበብኩት ክፍል ፊልጵስዩስ 2:5 እስከ 10 በተለይ ደግሞ ከ6 እስከ 7 ፊልጵስዩስ 2:6 እና 7 ላይ ያለው ቁጥር ለፊልጵስዩስ ሰዎች የተጻፈ ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። ለኢየሱስ ክርስቶስ ነው የሚያወራው ይሄ ክፍል። ኢየሱስ እንደዚህ ሆኖ ነው የመጣው። ራሱን ባዶ አደረገ ይላል። አምላክ ሆኖ ሳለ እሱ እግዚአብሔር ሆኖ ሳለ አምላክ ሆኖ ሳለ ስልጣንን እንደ መቀማት አርጎ አልቆጠረውም። የባሪያ መልክ ይዞ መምጣቱ፣ ዝቅ ብሎ በዝቅተኛ ስፍራ ራሱን ማግኘቱ፣ በሰው መካከል እንደ ሰው መገኘቱና መመላለሱን እንደ ስልጣን መቀማት አላየውም። ዛሬ ግን ብዙዎቻችን እንደ ስልጣን መቀማት የምናያቸው ብዙ አያሌ ነገሮች አሉ በህይወታችን። የተገባን ስፍራ ወንበር ለምን አልተሰጠንም ብለን እንደ ስልጣን መቀማት እናየዋለን። እከሌ በደንብ ሰላም አላለኝም ብለን ልክ ክብራችን እንደተወሰደብን አርገን ፊል እናደርጋለን፣ እንቀየማለን። ሰውን ደግሞ ስንቀየም እንደ ጴንጤ የሚቀየም ሰው የለም በምድር ላይ። እውነቴን ነው የምላችሁ። በጣም በዚህ ኤሪያ ላይ ልንሰራ ይገባል። መንፈስ ቅዱስ ይሰራናል በኢየሱስ እኔን ጨምሮ ሁላችንን ይስራል። ምክንያቱም ትሁት ልብ እያደገ የሚሄድ ልብ ነው። ማንም ሰው ከእናቱ ሆድ ሲወለድ ትሁት ሆኖ አልተወለደም። ትዕቢተኛ ሆኖ ነው የተወለደው። ይሄን እውነቴን ነው የምነግራችሁ። በህፃናት ላይ በደም ቁልጭ ብሎ የሚታይ ባህሪ አለ። አሁን ትዕቢት የሚመስል እኔ የሚሉት ባህሪ። ትዕቢተኛ ሰው እኔ ነው በቃ በራሱ ዙሪያ ነው ያለው። ለራሱ ነው የሚገዛው፣ ራሱን ነው የሚያመልከው። እግዚአብሔርን አይደለም የሚያመልከው። ባይዘው ትዕቢተኛ ሰው ራሱን ነው የሚያመልከው። ራስ ገዝ ነው፣ በራሱ ነው የሚተዳደረው። አምላክ እንዳለ ሁሉ እስኪረሳ ድረስ በራሱ ላይ ዲፔንድ አድርጎ የሚኖር ሰው ነው ትዕቢተኛ ሰው። ትዕቢተኛ የምለው ለምንድን ነው? የትሁት ተቃራኒ ትዕቢተኛ ስለሆነ። ስለዚህ ይህ ክርስቶስ ላይ የነበረው ባህሪ ራሱን አዋርዶ የመጣው ያ ባህሪ ያ ኢሜጅ በእኛ ላይ እንዲታይ እግዚአብሔር ይፈልጋል በተለያየ መንገድ። ትህትና የሚገለጥባቸው መንገዶች ምንድን ናቸው? በኤፌሶን ምዕራፍ 4 በኤፌሶን መጽሐፍ ምዕራፍ 4
ከቁጥር 1 እስከ 2 ያለው ቃል እንደዚህ ይላል። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። ይሄንን የሚለው ጳውሎስ ነው ለኤፌሶን ሰዎች የጻፈላቸው። ብዙን እስከ ምዕራፍ 4 ድረስ ብዙ ነገር በክርስቶስ ኢየሱስ በእግዚአብሔር መንግስት ውስጥ ስለተሰጣቸው ፕሪቪሌጅ ይነግራቸዋል። እናንተ በሰማያዊ ስፍራ የተቀመጣችሁ ናችሁ፣ በአብ ቀኝ ተቀምጣችኋል፣ በመንፈሳዊ በረከት ተባርካችሁ፣ ብዙ ነገር ይነግራቸዋል። በእግዚአብሔር መንግስት ውስጥ ስላላቸው ስልጣን ዘርዝሮ ይነግራቸውና እንግዲህ ግን ይላል ይሄ ሁሉ ካላችሁ፣ ፖዚሽናችሁን ካወቃችሁ፣ ስታተሳችሁን ካወቃችሁ እንግዲህ ይላቸዋል በተጠራችሁበት መጠራት በዛ ተመላለሱ። የተጠራችሁበት መጠራት ምንድነው አለ ቀጥሎ? በትህትና ሁሉና በየዋህነት በትዕግስትም እርስ በራሳችሁ በፍቅር ታገሱ። ይሄ የተጠራንበት መሰረታዊ ነገር የተጠራ ነው። በዚህ እንድንመላለስ ባጭሩ ሃምብል የሆነ ሰው ሁሉም ነገር አለ። መንፈሳዊ ለመሆን በጣም ቅርብ ነው። ቅርብ ብቻ አይደለም፣ በጣም መንፈሳዊ ነው። ትሁት የሆነ ሰው እውነተኛ የልብ ትህትና የታይታ ሳይሆን በልብ የሆነ እውነተኛ ትህትና። ይሄ ሙሴ ላይ የተገለጠው ትህትና። ሙሴ እጅግ ትሁት ሰው ነበረ። እግዚአብሔር እኮ አዲስ ጀነሬሽን እሰጥሃለሁ forget about these people አይጠቅሙም ሲለው እኮ ኖ አለ። እኔን ከህይወት መዝገብ ሰርዘኝ እንጂ ይሄንን ህዝብማ አታጠፋው። እንደዚህ የሚል ልብ ነው እውነተኛ ልብ፣ ከእግዚአብሔር ጋር ደፍሮ ይሄን በዚህ ልክ ኮሚኒኬት የሚያደርግ ልብ ነው ትሁት። በቃ እኔ ኃጢአተኛ ነኝ ደረቱን እየደቃን እንደዛ ሰውዬ እኔ እኮ ኃጢአተኛ ነኝ እንዳለው ሰውዬ ራሱን vulnerable የሚያደርግ ልብ ያለው ሰው ነው እውነተኛ ትሁት ሰው። በትህትና የሚገለጥባቸው መንገዶች እነሱን በደንብ ለመረዳት ቅንነታቸው ላይም ትህትናችን አፌክትድ እንደሆነ ወይም አደጋ ላይ እንዳለ የሚያመላክቱን አንዳንድ ነገሮች አሉ። እነሱ ልጠቁማችሁ። አንደኛው ነገር በመተርጎም ይገለጣል። ትህትናቸው እየተሸረሸረ የመጣ ሰዎች ነገር በመተርጎም ነው የሚታወቁት። ንግግር ተርጓሚዎች ናቸው። ኢንተርፕሪቴሽን ሰዎችን በቅንነት ሰዎች የሚናገሯቸውን ንግግሮች በቅንነት ለመቀበል ይቸገራሉ። እንቸገራለን አንዳንድ ጊዜ። አንድ ሰው በመልካም የተናገረው ነገር ኢንቴንሽኑ ሞቲቭ በመልካም ሆኖ የተናገረውን ነገር እኛ ነገሮችን የምንተረጉምበት መንገድ ሁሉ ጊዜ ከኛ ፐርስፔክቲቭ እና ከኛ ስታንድ ፖይንት ስለሆነ ሁሉ ጊዜ የተንሻፈፈ እይታ ነው። ነገር ጸጉር ስንጠቃ ነው የሚባለው። ጸጉር ስንጠቃ ውስጥ ይገባሉ እንደዚህ አይነት ሰዎች። ስለዚህ ልብ ልንል ይገባል። ወደዛ ሌቭል ወደዛ ህይወታችን ላይ እንዲህ አይነት ነገር ኤክሰርሳይዝ እያደረግን ያለን ሰዎች ካለን የሆነ ትህትናችን እየተበላሸ እንደሆነ ምልክት ነው። ትህትናና የዋህነት ወይም ቅንነት ተቀራራቢነት አላቸው። ቀናና ሰዎች ናቸው ትሁታን። ምክንያቱም ወንድሜ ከኔ ይሻላል ብለው የሚያምኑ ሰዎች ናቸው። ሰው ይጎዳኛል ብለው እንኳን የማያምኑ ሰዎች ናቸው ትሁታን ሰዎች። ብዙ ጊዜ እኛ የለመድነው ከመጣንበት ማህበረሰብ ካለንበት የኑሮ ደረጃ ካለን የትምህርት ደረጃ ከተለያየ አንግል ስለሆነ እይታችን ወይም ይሄ አመለካከታችን የሚቃኘው የትኛውም አይነት ንግግር እኔ አንድ አይነት ወርድ ባወጣ እዚህ ጋር ቆሜ እሱና እሷ የሚተረጉሙት የተለያየ ነው። ለምን? ብዙ ጊዜ ሲተረጉሙት የቃሉን እውነተኛ ፍቺ ላይ ተመስርተው ልክ ሊንጉይስቲክስ እንዳጠና ሰው ሳይንሱ ላይ ቤዛ አድርገው አይደለም የሚተረጉሙት ቃሉን። የራሳቸውን አመለካከት የሚባል ነገር አለ። አመለካከታቸውን ጨምረው ነው የሚተረጉሙት። ያ አመለካከት ከየት ይመጣል? ካስተዳደጋቸው፣ ከትምህርት ደረጃቸው፣ ከማህበረሰባቸው፣ ከተለያየ ቦታ
ከሰበሰቡት ከተማሩት ከዛ ሁሉ ይመጣል። የዛ ነገር ሁሉ ድምር ነው አንድ ሰው ወይም የሰው ፐርሰናሊቲ በዛ ነው የሚገነባው። ስለዚህ የትኛውም ነገር ለኔ ንገሩኝ እኔ የማይበት መንገድና የምተረጉምበት መንገድ ባያዝድ ሊሆን ይችላል። ለምን ከኔ አመለካከት ከኔ አስተዳደግ ከኔ የእውቀት ደረጃ ላይ ተመስርቼ ልናገር ስለምችል። ስለዚህ በቤተ ክርስቲያን ውስጥም እንደዚህ ጉራማይሌ ነን፣ ልዩ ልዩ ነን በጣም ኢቭን አሁን እዚህ የምናገረው ነገር እንኳን በእግዚአብሔር መንፈስም ቢሆን ሰዎች ጆሮ ሲደርስ በምን እንደሚተረጎም ለማወቅ በጣም አስቸጋሪ ነው። እውነቴን ነው የምላችሁ። አንዳንድ ጊዜ ፊል አድርጋችሁ አታውቁም ወይም ብላችሁ አታውቁም። እቺማ ስብከት ለኔ ነች፣ እኔን ታርጌት ያደረገች ነች። ሰው ትህትናውን እያጣ ሲመጣ፣ ቅንነቱን እያጣ ሲመጣ እንዲህ አይነት ነገሮች ይፈጠራሉ። እግዚአብሔር ቃል ግን የሚመክረን ሰዎች ለሚናገሩት ነገር ሁሉ ጊዜ በፖዚቲቭ አንግል ተመልክተን መልስ እንድንሰጥ፣ ምላሽ እንድንሰጥ። በንግግራችን ሊሆን ይችላል መልስ የምንሰጠው፣ በአክሽናችን ሊሆን ይችላል፣ በድርጊቶቻችን ሊሆን ይችላል ምላሽ የምንሰጠው። በዛ ሴንስ እንድንመለከት ይፈልጋል። ምክንያቱም እግዚአብሔር ለትሑታን ጸጋ ይሰጣል ካለ ሰው ተናግሮ አንተን አይጎዳም። ትሑት ሰው አይጎዳም። ትረስት ሚ። ለምን ሀብ ዘንድ ጠበቃ አለው። the moment ሰው እንኳን ሊጎዳው ቢሞክር በዛ ውስጥ ፕሮቴክት የሚያደርገው ሺልድ የሚሆነው የእግዚአብሔር ጥበቃ ከሱ ጋር አለ። አንተ በቅንነት ሄደ፣ አንተ በትህትና ሄደ፣ በትሁት ልብ ነገሮችን እያጤንክና በጥንቃቄ እየተራመድክ ማንም ሰው አንተን አይጎዳም። ፕሮቴክተር አለክ። በዛን ጊዜ እግዚአብሔር ካንተ ጋር ይቆማል። እግዚአብሔር ካንተ ጎን ይቆማል። ዲፌንድ ያደርግሃል። አንተ ላንተ አፍ ይሆንልሃል። ስለዚህ አትጋፉ። የሰዎችን ቃላት አትሰንጥቁ። ከሰዎች ጋር አላስፈላጊ ክርክር ውስጥ አትግቡ። እንዲህ ሊል ነው፣ እንደዚህ ለማለት ፈልጋ ነው፣ እንደዛ ልትል ፈልጋ ነው፣ ይሄ ማለት እንደዚህ ነው። ሰይጣን ነው ፊውል የሚያደርገው ያንን። ምክንያቱም ሂ ኖውስ ኢት። የሔዋን አእምሮ ውስጥ እንዴት አድርጎ ማኒፑሌሽኑን እንደሰራ እኮ ሳትናኤል በደንብ ያውቀዋል እኮ። ሂ ኖውስ ኢዝ ሪሊ ጉድ አት ኢት። ኢንተርፕሪቴሽን ከሱ የተጀመረ ነው የሚመስለኝ እኔ ከሰይጣን። ተረጎመላት እኮ ሔዋን የተናገረችውን እሷ ሞትን እንዳንሞት ከዚህ ዛፍ ግን ፍሬ እንዳትበሉ ተብለናል ስትለው ኖ ኖ ኖ አለው። ተረጎመው። እንደሱ እንኳን ለማለት አይደለም የፈለገው ብሎ ነው ተረጎመላት። ስለዚህ ትርጉም ከዛ ነው የጀመረው። ስለዚህ አትተርጉም፣ አንተርጉም። በቃ በየዋህነት ቴክ the word as it is። አትጎዱም በዛ ውስጥ። ምክንያቱም ከትሑታን ጋር እግዚአብሔር ለትሑታን ጸጋ ይሰጣል። ቻሌንጁን የምታልፍበትን ደግሞ መንገድ እግዚአብሔር ያሳያል። ሁለተኛ በሰዎች ላይ መፍረድ ይጀምራሉ። ፈራጆች ናቸው። በቃ ጀጅ ያደርጋሉ። የሰዎች ኑሮ ውስጥ ይገባሉ፣ የሰው ትዳር ውስጥ ይገባሉ፣ ይፈተፍታሉ፣ አገልጋይን ይቃወማሉ፣ ያንን ይናገራሉ፣ ይሄን ያነሳሉ፣ ያንን ይጥላሉ። ዩኔሚት በቃ ክራይቴሪያ አውጪዎች ናቸው። ክራይቴሪያ ያወጣሉ። ለሰው ክራይቴሪያ ሲያወጡ ነው የሚኖሩት። who are we to judge people? ሰውን ጀጅ ሊያደርግ የሚችል እግዚአብሔር ብቻ ነው። ፈራጅ እሱ ብቻ ነው። ፍርዱን ለእግዚአብሔር እንተው ለጊዜው። ስለዚህ ፍርድ ማብዛት። ምስጋና ቢሶች ናቸው። ምስጋና ቢስ እየሆነ ይሄዳል። ሰው ምንም ነገር አያስደስተው፣ አምልኮ አያስደስተው፣ ጸሎቱ ፕሮግራም የመራው ሰው አያስደስተው። እውነቴን ነው የምላችሁ። በቃ ምንም ነገር ላይ እንከን የማያጡ እንከን የሚመዙ ሰዎች ሆነው ይገለጣሉ። እንዲህ አይነት ሰዎች ምስጋና ቢስ ነው የሚያደርገው። ሰይጣን ኪሩብ ነበር እኮ እግዚአብሔርን የሚጋርድ፣ ከዛ ደግሞ የሚገርም ሜሎዲ የሚያወጣ ምስጋና እኮ ከሱ የሚወጣ እኮ ነበር። he lost it በትዕቢቱ። he lost that privilege፣ የአምልኮ ፕሪቪሌጁን ያጣው። እንደዛ ነው ምን ሆኖ በቃ ምስጋና ቢስ፣ ሁሌ አማራሪ ኮምፕሌነርስ ስንሆን ያ ትህትና ልባችንን እያጣን ትሁት መሆናችንን ከኛ እየጠፋን በልጦ ለመታየት
ሌሎችን የማሳነስ ካራክተር ይኖረዋል። በቃ ከሌላ ሰው ሁሉ ተለይቶ ወይም ሲግኒፊካንት ሆኖ የመታየት ለመታየት ሲል የሚጠቀምበት ኢንስትሩመንት ያ ሰው ምንድነው? ሌሎቹን ማሳነስ ነው። በቃ ትህትና እየጎደለው የመጣ ሰው ሌሎቹን በማሳነስ እሱ መተለቅ የሚችል ይመስለዋል። this is not possible። በእግዚአብሔር መንግስት ውስጥ አይደለም፣ በሴኩላር ዓለም ውስጥ የማይሰራ ሎጂክ ነው ይሄ። በልጠ መታየት ከፈለግ ሰርተህ ማሳየት ነው ያለብህ። ሰርተን ነው ማሳየት ያለብን በልጠ መታየት ከፈለግ። ምክንያቱም የትጉ እጅ ትጠግባለች ይላል እግዚአብሔር። የሚሰራ እጅ ይባረካል። ከሰራ you have reward። ከሰራን ሪዋርድ አለን፣ ሪዋርዳችንን እናገኛለን። ነገር ግን አንተ ወይም እኔ በልጬ ለመታየት ጓደኛዬን ማሳንሳት ከሆነ፣ ጓደኛዬን ማማት ከሆነ፣ ጓደኛዬን ብልትል ማድረጋት ከሆነ እውነተኛ ትሁት ልብ የለኝም፣ ችግር ውስጥ ነኝ ያለሁት፣ ትህትናዬ በአደጋ ውስጥ ነው ያለው። ስለዚህ ይሄንን ትንሽ ከብዙ ምልክቶች ውስጥ እነኚህ ምልክቶች ማቆጥቆጥ ሲጀምሩ በአንድ ክርስቲያን ህይወት ውስጥ ዴንጀር ሳይን ነው፣ የትህትና ማጣት ምልክት ነው። ስለዚህ ትህትና የሚገለጥባቸውስ መንገዶች ሁለት መንገዶችን በዋናነት ላሳያችሁ ፈልጋለሁ። አንዱና ትልቁ ትህትና የሚገለጥበት መንገድ ከሰው ጋር ባለን ግንኙነት፣ ከሰዎች ጋር ባለን ግንኙነት ትህትና በትክክል መታየት ይችላል። ሁለተኛውና በጣም ሌላው በጣም መሰረታዊ የሆነው ነገር ከእግዚአብሔር ጋር ባለን ግንኙነት ትህትናችን ይታያል፣ ይመዘናል። ስለዚህ እነዚህን ሁለቱን እናያለን። ስለዚህ ትህትና በግንኙነታችን ውስጥ ወይም ከሌሎች ሰዎች ጋር ባለን ሪሌሽንሺፕ ውስጥ እንዴት ይገለጣል? ባጭሩ ትህትና ማለት እንደኔ የሆነ ከኛ በጣም በምንም በስታተስ ለማይገናኙ ሰዎች በሀሳብ በትምህርት ደረጃ ሊሆን ይችላል፣ በሀብት ሌቭል ሊሆን ይችላል፣ በየትኛውም ደረጃ በማህበረሰብ ውስጥ ባለን ስታተስ ሊሆን ይችላል፣ በፖዚሽናችን ሊሆን ይችላል። ሁለት በጣም ከፍና ዘቅ ያለ ማህበረሰብ ውስጥ እየኖርን ስላለን በጣም ከተለያየናቸው ሰዎች በጣም ከምንበልጣቸው ብለን ከምናስባቸው ሰዎች ጋር ባለን ግንኙነት ውስጥ የሚታይ ነው ትህትና። ይህንን ልብ ልትሉት ይገባል። ከናንተ በጣም የሚያንሰውን ሰው ለሚያንሰው ሰው ለሚስኪኑ ከናንተ በኢኮኖሚ ስታተስ ዝቅ ላለው ሰው የምታሳዩት ማንነት ነው ትህትናችሁ። እዛ ጋር ነው ትህትናችሁ የሚታየው። እንደ how do we handle the relationship ከዛ ሰው ጋር ከሚበልጠን ሰው ጋርማ ሌላ ኢንሴንቲቭ አለን። ትሁት ሆነን ለመታየት ብዙ ኢንሴንቲቮች አሉ። ላለቃይ ትሁት ልሆን በጣም ብዙ ኢንሴንቲቭ ይኖረኛል። ላለቃይ ትሁት በሆንላት ሜቢ at the end of the year ጥሩ ሪኮመንዴሽን ትጽፍልኛለች ወይ ፕሮሞሽንን ታፋጥነዋለች። በጣም ባለ ሀብት ባለ ጸጋ ለሆነ ሰው ትሁት በሆነለት ምናልባት ከሀብቱ ሼር ሊያደርገኝ ይችላል። እንዲህ አይነት ሎጂኮች አሉ። ለባለ ስልጣን በጣም ትሁት በሆን በሆነ መንገድ ፌቨር ያደርገኛል። ነገር ግን ከኔ በታች ለሆነው ከኔ ምንም ሊቀበል ከማይችለው ሰው ከሱ ጋር ባለኝ ግንኙነት ውስጥ ያለኝ የልብ አቲቲዩድ ምንድነው? ያ ነው ትልቁ ጥያቄ ዛሬ። ምክንያቱም እንደ ማህበረሰብ እንደ ቸርች ድብልቅ ነን እኛ። ሁሉም ሰው ዘሴም ስታተስ አይደለም ያለው። ወደንም ጠላን እንለያያለን። በተለያየ ነገር በተለያየ ደረጃ ላይ ነው ያለነው። ነገር ግን በእግዚአብሔር መንግስት ውስጥ ስንኖር ከኛ በብዙ ገና ዝቅ ያለ ክፍል ውስጥ ናቸው፣ ማህበረሰብ ክፍል ውስጥ ናቸው ያሉት። ወይም በእውቀት ደረጃ ገና አልተማሩም፣ እኛ በጣም ተምረናል እንበል። ለእንደዚህ አይነት ሰዎች የምናሳየው መልክ የምናሳየው ልብ እሱ የትህትና ሌብላችንን ጌጅ ያደርገዋል ወይም ይመዝነዋል። ምንም እንደማንቀበል አውቀን ትሁት ስንሆንላቸው፣ ስንሰማቸው፣ ጆሮ ስንሰጣቸው ለእንደዚህ አይነት ሰዎች ከነሱ የሆነ የረባ ነገር ይወጣል ብለን ስናስብ
የተሻለ ነው ብለን ስናስብ ባጭሩ ይሄንን ልበላችሁ። ምክንያቱም በመጽሐፍ ቅዱስ ውስጥ ማንም በቃ ሌላውን ይላል ወንድሙን ከሱ እንዲበልጥ ይቁጠር እኮ ነው የሚለው። ይሄ እኮ ለማንም ነው ለማንም። ስለዚህ ማናችንም ከማንም አንበልጥም። ክሊር፣ ይሄ ግልጽ ነው። ማንም ከማንም እዚህ ጋር አይበልጥም። በመንፈሳዊ ፕሪንሲፕል ስፒሪቹዋሊ ስናየው ይሄ እድም የመበላለጥ ምናምን ብያሰብኩት እንደዚህ በሚታይ በጋሃድ በስጋ አይናችን ስንመለከተው የሚታዩ ዲፍረንሶችን እያወራኝ ነበር። ግን እግዚአብሔር ቃል የሚለው እግዚአብሔር መንግስት የሚለው ማንም ከማንም አይበልጥም። ስለዚህ እንደውም ወንድሙን ከሱ እንዲሻል ይቁጠር ነው የሚለው። እህቷን ከሷ እንድትሻል ትቁጠር ማለት። ስለዚህ እኔ አንተንም እሷንም የማይበት አይን ያ ሊሆን ይገባል። እውነተኛ ትውት ከሆንኩኝ ነኝ እሷ ከኔ እህቴ ከኔ ትሻላል እንደዛ ብዬ ማሰብ ስጀምር የሚያዳምጥ ልብ ይኖረኛል። ይቅር ባይ ልብ ይኖረኛል። ስህተቷን አልቆጥርም፣ ነገር አልሰነጥቅም። ተጠንቅቄ ይጓዛል፣ በፍቅር እመላለሳለሁ። ራሴን ለሆነ ነገር ከሰው አብልጬ ለማሳየት የሆነ ጉድጓድ አልቆፍርም። ተንኮለኛ አልሆንም። የሆነ ሴራ ቢሃይንድ ሄር አልሰራም። ለዛ ነው ይሄ ፕሪንሲፕል በጣም ወሳኝ የሆነ ወንድሜ ከኔ ይበልጣል ከኔ ይሻላል ብሎ ማሰብ ከአጉል ኢጎ ያፋታናል። ከማይረባ ኢጎ፣ ይሄ ኢጎ ሴንትሪክ የሆነ ባህሪ ማለት ይሄ እኔና እኔ ልብላ እኔ በልቼ ሌላው ይሙት እንዳለች ሰርዶ ከኔ ከሞትኩ ሰርዶ አይብቀላለች አህያ ይባላል በአገራችን ታሪክ እንኳን። ልክ እንደዛ አይነት ካራክተር ዴቨሎፕ እንዳናረግ ይሄ የእግዚአብሔር ቃል ወንድሜን ከኔ እንዲሻል መቁጠር ጋርድ ያደርገዋል፣ ልቤን ይጠብቀዋል። እንደዛ እንዳላስብ አስቀድሜ የእህቴን ፐርስፔክቲቭ አመለካከት እንድመዝን በቃሉ እንድመዝን ይረዳኛል። ከዛ በኋላ ትክክለኛ የሆነ ፍርድ እንድፈርድ ይረዳኛል። ያ ማለት ምንድነው? ሁሉ ጊዜ ወንድሜ ከኔ ስለሚሻል የወንድሜ ሐሳብ ሁሉ ትክክል ነውና ልቀበለው ልዋጠው ማለት ደግሞ አይደለም። ዶንት ቴክ ኢት ሮንግ እና ኤክስትሪም ካደረጋችሁት ደግሞ ስህተት መንገድ ላይ ጉዞ ትጀምራላችሁ። በሰው መመራት ይጀምራል። ያ ሳይሆን ለሰዎች ጆሮ መስጠት። ወንድሜ መጀመሪያ ምን ይላል? አጉል ክርክር ውስጥ ከመግባቴ በፊት ሐሳቡን በእግዚአብሔር ቃል አምጥቼ በዛ ወንፊት ሳየው፣ በእግዚአብሔር ቃል ወንፊት ስመለከተው፣ በዛ መነጽር ስመለከተው ትክክል ነው አይደለም የሚለውን ሚዛን የሚለውን አይቼ እንድመዝን ይረዳኛል። ትክክል ከሆነ እቀበለዋለሁ፣ ትክክል ካልሆነ ደግሞ ጥለዋለሁ። ስለዚህ ይሄ ያዋጣም በዚህ መንገድ ብትሄጂ ይሻልሻል፣ ይሄ ያዋጣም በዚህ መንገድ ብትሄጂ ይሻላል ብዬ ሪዝነብል በሆነ መንገድ ታማኒ በሆነ መንገድ እንድራመድ ራሽናል የሆነ ቲንኪንግ እንዲኖረኝ አስተሳሰብ እንዲኖረኝ ይረዳኛል። ስለዚህ ይሄ የትህትና ልብ የምናሳየው ከኛ በጣም ላነሱ ምንም ከነሱ ከማንጠብቃቸው ሰዎች ጋር ባለን ግንኙነት ውስጥ በምናሳየው አቲቲዩድ፣ አካሄድ፣ አስተሳሰብና አረማመድ ነው። ሁሉ ጊዜ ሁሉንም ክርክር እኛ ማሸነፍ የለብንም በሪሌሽንሺፕ ውስጥ ወገኖች። ሁሌ በቃ እኔ ካላሸነፍኩ የሚል ሰው አለ። የሱ ሐሳብ ብቻ ትክክል፣ የኔ ሐሳብ ብቻ ትክክል ነው ብሎ የሚያስብ ሰው አለ። ትሁት ስትሆኑ ከዚህ ፐርስፔክቲቭ ትወጣላችሁ፣ ሚዛናዊ ትሆናላችሁ። ቆይ እስቲ ልስማ መጀመሪያ፣ ከዛስ በኋላ ግዴታ እኮ አትገደድም እኮ ቃሉ አለ ይመዝነዋል። የዛ ሰው ሐሳብ ትክክል ነው አይደለም የሚለው የእግዚአብሔር ቃል እና የእግዚአብሔር መንፈስ ይገልጣዋል በጊዜ። ከዛ በኋላ ይቻላል አጉል ክርክር ውስጥ ከመግባት ሌሎችን የመስማትና ከቁጣ የመዘግየት ካራክተር ዴቨሎፕ ማድረግ በጣም በጣም ወሳኝ ነው ወገኖቼ። ከሰዎች ጋር ባለን ግንኙነት ውስጥ በሮሜ መጽሐፍ ምዕራፍ 12 ቁጥር 3 ላይ እንደዚህ ይላል፣ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠው ጸጋ እናገራለሁ። የሚገርም ነው። ጳውሎስ እንደዚህ ይላል፣
እንደ ባለ አእምሮ እግዚአብሔር ለእያንዳንዱ የእምነት መጠን እንደሰጠው እንደ ባለ አእምሮ እንዲያስብ እንጂ ከዛ በላይ አልፎ እንዳያስብ፣ ከሚገባው በላይ አልፎ በትዕቢት እንዳያስብ። አያችሁ? ስለዚህ ትህትና ማሰብ በሚገባ ልክ ማሰብ ነው። በሚገባ ልክ ማሰብ አለብኝ። እንደው ከሚገባኝ በላይ ማሰብ ወደ አጉል ትዕቢት ነው የሚወስደኝ። አንዳንዴ ሰዎች ነገሩ አጦዙት ሲባል ሰምታችሁ ታውቃላችሁ? አከረሩት። ማሰብ ከሚገባቸው በላይ ሄደው ስንጠቃ ውስጥ ገብተው ነገሩን ሌላ ታሪክ የሚያደርሱ ሰዎች አሁን በተለይ በሶሻል ሚዲያ ዓለም ውስጥ ስለምንኖር ትንሽ የተነገረች ንግግር እንዴት በቃ አገሩን እኮ ነው የምታደባልቀው። ዛሬማ በቃ ምላስ እግዚአብሔር ይርዳል። ከባድ አይደለም? እያየን እኮ ነው። ትንሽ ቃል ትልቅ እንደው መጽሐፍ ቅዱስ እንደሚናገረው ጫካ ታቃጥላለች እንደሚለው እግዚአብሔር አንደበት የፍጥረትን ሩጫ ያቃጥላል ይላል። ስለ አንደበት ብዙ ነገር ይናገራል መጽሐፍ። ግን ከተነገረው ነገር በላይ ደግሞ የሰዎች ኢንተርፕሬቴሽን፣ የሰዎች አስተሳሰብ በዛ ጉዳይ ላይ የሚሰጡት ትንታኔ፣ አቤት ተንታኝ! ዘንድሮ ተንታኝ እኮ ነው የበዛው ምድራችን ላይ እንደ ኦል ኦቨር ዘ ወርልድ። ምክንያቱም አሁን የኢንፎርሜሽን ኤጅ ስለሆነ መረጃ በጣም በፍጥነት እየተለዋወጥን ያለንበት ዘመን ስለሆነ ሼር ስለሚደረግ ሁሉም ሰው የተማረውም ያልተማረውም ያነበበውም ያላነበበውም ነገሩን ይዞ መተንተን ይወዳል። ሲተነትን ግን ችግሩ ምንድነው? ሰው እንዳልኳችሁ ከመጣበት ማህበረሰብ ይዞት ከመጣው ልምድና ዕውቀት ላይ ተመስርቶ ስለሆነ ነገርን የሚተረጉመው የሚተነትነው ባያዝነስ ክሬት ማድረጉ አይቀርም። የሆነ ያልተስተካከለ እይታ መኖሩ አይቀርም። በዚህ ውስጥ ትክክለኛውን ሚዛን እየጠበቀ አይነት ትንታኔ የሚሰጡ ሰዎች እንዳሉ ሁሉ በዛው ልክ ደግሞ የመጨረሻ ጥግ ድረስ ወስደው የተባለውን ነገር ፍጹም ሐሳቡን በለቀቀ መንገድ ሌላ ታሪክ ሆኖ እንዲገለጥ የሚያደርጉ ብዙ ተንታኞች አሉ። እግዚአብሔር ቃል ግን ማሰብ ከሚገባችሁ በላይ አታስቡ ነው የሚለው። ትሁት፣ እውነተኛ ትሁት ሰው፣ በትክክል ትሁት የሆነ ሰው በልኩ ነው የሚያስበው። ስለ ራሱም ያለው አመለካከት፣ ስለ ሰዎችም፣ ስለ ወንድሙም፣ ስለ እህቷም ያላት አመለካከት እግዚአብሔር በሰጣት አእምሮ ልክ ነው። ከዛ በላይ አይደለም። ከዛ በላይ ሲሆን የሆነ ዲሞኒክ ኢንፍሉዌንስ አለው። የሆነ ሰይጣን ያቀጣጠለው ፊውል አለ ማለት ነው። እግዚአብሔር በልካችን እንድንኖር በልካችን እንድናስብ ይፈልጋል። እውነተኛ ትህትና በልክ ማሰብ ነው። በልክ አስብ፣ በቃ በልካችን እናስብ። ከዛ በላይ አሁን አንዳንድ ሰዎች እኛ አንሞትም በስጋም አንሞትም የሚሉ ሰዎች አሉ። ከልክ በላይ ስታስቡ እንደዛ ነው የሚያደርጋችሁ። እንግዲህ እኔ አላቅም እስካሁን ድረስ ምድር ከተፈጠረች ያልሞተ ሰው አለ በምድር አሁን ያለ? የለም አይደል? ኖ ኤቪደንስ አትሊስት እስካሁን። ኦኬ እሺ፣ እሱን በኋላ እንወያይበታለን ከፕሮግራሙ በኋላ ፕሮግራማችን በኋላ። አሁን በተጨባጭ በዚህ በሴኩላር ዓለም የተነጠቁትን ሰዎች በመጽሐፍ ቅዱስ ታሪክ ወይም መቃብራቸው ውስጥ አጽማቸው ያልተገኙ ሰዎች እነሱን አይደለም የምለው። አሁን በምድራችን ላይ በታሪክ ከወንድና ከሴት ተወልዶ በታሪክ አሁን በዚህ በምንኖርባት እርዝ ፕላኔት በምንላት ውስጥ ተወልደው ያልሞቱ ሰዎች አሉ። ከክርስቶስ ልደት በኋላ ይሁን ቴንክ ዩ የእግዚአብሔር መንግስት አሰራር ተቀይሯል። የመንግስቱ ኦፕሬት የሚያደርግበት ፕሪንሲፕል ተቀይሯል። ይሄ ስጋችን ይሄ ድንኳን መፈራረሱ አይቀርም፣ ይፈርሳል፣ ግን ይለወጣል። የማይበሰብስ ሆኖ ይለወጣል። በሚመጣው በእግዚአብሔር መንግስት ላይ የማይበሰብስ ስጋ ይገጠምልናል። ያ ቦዲ ይገጠምልናል። በንጥቀት ጊዜ የሚሆን ነገር
አሁን ግን እስካለን በምድር ለእግዚአብሔር ክብር ይኖራል። ይሄ ስጋ የእግዚአብሔር የክርስቶስ የመንፈስ ቅዱስ ማደሪያ ሆኖ ያገለግላል። እንዲሁም ደግሞ ዴይሊ ስራችንን ፋንክሽን እናደርግበታል። በዴይ ቱ ዴይ አክቲቪቲያችን ውስጥ ፋንክሽን አለው። የራሱ የሆነ ስራ አለው። የራሱ የሆነ ተግባር አለው። አንደበቴ፣ እጄ፣ እግሬ የተለያየ አገልግሎት አላቸው። ይሄን እንደ ምሳሌ ያነሳውና ብዙ ጊዜ ሰጠሁት እንጂ ሰዎች ከመጠን በላይ ማሰብ ከሚገባቸው በላይ ሲያስቡ ስለራሳቸው በጣም የተጋዘፈ የተጋነነ አመለካከት አላቸው። አንዳንድ ጊዜ ሰዎች ሰው ሁሉ ያቀኛል ብለው የሚያምኑ ሰዎች እንዳሉ ታውቃላችሁ። ሰው ሁሉ ያቀኛል፣ በቃ እኔ የፌመስ ጥግ ነኝ፣ በቃ ተሳስታችሁ እንኳን አላቅም ካልከው በዚህ ምድር ላይ ነህ የሚሉ ሰዎች አሉ። እውነቴን ነው የምላችሁ። አለ ኤግዚስት ታደርጋለህ በዚህ ምድር አለሽ። እንዴት እኔ ናት እዛ ጥግ ድረስ እንደመሄድ ማለት ማሰብ ከሚገባን በላይ ስናስብ እንደዛ ነው ትዕቢተኛ የሚያደርግ። እግዚአብሔር ግን በዛ ልክ እንድንኖር አይደለም። ማሰብ በሚገባን ልክ ስለራሳችን እንድናስብ ኢየሱስ ክርስቶስ እነዛ አንዱ ፈሪሳዊ ቤት ገብቶ ሲበላ ሁሉንም አያቸው። የከበሬታ ስፍራ ለመያዝ ተሯሯጡ። ኢየሱስ አጠገብ ምናምን ለመቀመጥና ሰፍ ያለው ሰው ኖ አላቸው። መጀመሪያ ስትገቡ ተጋብዛችሁ ስትገቡ የሆነ ግብዣ ስፍራ ላይ ዝቅተኛውን ስፍራ ምረጡና ተቀመጡ አላቸው። ከዛ ለምን? ምክንያቱም ከናንተ በኋላ የከበረ ሰው ይመጣና ተነሱ ይላችኋል። እንደዛ ከሚላችሁ መጀመሪያ ዝቅተኛውን ቦታ ምረጡና ተቀምጡ። ከዛ በኋላ እናንተን ኖ አንተ እዚህ ጋር ነው ዲዘርቭ የምታደርገው፣ ወደፊት ና ተብለህ ትመጣለህ፣ ወይም እዚህ ከፍ ያለውን ስፍራ የከበሬታውን ስፍራ ለአንተ ነው የሚገባው ብለው ከእንደገና ሰዎች ጋብዟችኋል። ስለዚህ ዝቅ ብሎ ከፍ ማለት ይሻላል ከከፍታ ወደ ታች ከመውረድ ብሎ ያስተማረው በጣም ወሳኝ የሆነ የኪንግደም ፕሪንሲፕል ነው። የእግዚአብሔር መንግስት ፕሪንሲፕል ትሁት ስትሆን ፖዚሽን፣ ቦታ፣ ወንበር፣ የስም ታይትል ግድ አይልህም። በቃ ቁም ነገሩ የእግዚአብሔር መንግስትና ባንተ ውስጥ ያለው ዓላማ ብቻ ነው የሚታየው። እንደዛ እንድንሆን እንደዚህ ፐርፐስፉል የሆነ ላይፍ መኖር እንድንችል እግዚአብሔር ይፈልጋል በትሁት ልብ። ትህትና ከሌለን ግን ያንን ማሰብ አንችልም። ፎር ሰከንድ ማሰብ አንችልም። ትሁት ልብ የሌለው ሰው ስለ እግዚአብሔር መንግስት ፐርፐስ ጉዳይ የለውም። እሱና እሱን ብቻ ራሱን ፕሮሞት ማድረግ ላይ ብቻ ነው ያለው። ሁለተኛ ትህትና ከእግዚአብሔር ጋር ባለን ህብረት ይገለጣል። እንደነገርኳችሁ we have to walk humbly። በቃ humble በሆነ ልብ ከእግዚአብሔር ጋር ወክ ማድረግ አለብን። ትንቢተ ሚክያስ 6:8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምህረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ከአምላክህም ጋር በትህትና ትሄድ ዘንድ ኢቭን ከአምላክህ ጋር አይገርም? ከሰው ጋር ብቻ አይደለም፣ ከአምላክህ ጋር በትህትና ትሄድ ዘንድ አይደለምን ብሎ ይናገራል። ራስ ገዝ ከመሆን እግዚአብሔር ያወጣል። በቃ ራሳችንን ማስተዳደር በቃ እኔ ራሴን ችያለሁ፣ ከጨለማው አገዛዝ ወደ እግዚአብሔር መንግስት ወደ ፍቅሩ መንግስት ፈልሻለሁ፣ አሁን እግዚአብሔር ልጅ ተብያለሁ፣ በአብ ቀኝ ተቀምጫለሁ ምናምን በሚል ሐሳብ ብቻ ተወጥረን በዛ ሐሳብ ብቻ እየተነዳን እኔ ዛሬ ብቁ ነኝ ለራሴ፣ እኔ አምላክና ጋይዳንስ መንፈስ ቅዱስ አያስፈልገኝም፣ አይኖ ማይንዴን ማሰራት እችላለሁ፣ አይምሮዬ እኮ ይሰራል፣ አርቲኩሌት ማድረግ እችላለሁ፣ አናላይዝ ማድረግ እችላለሁ ነገሮችን፣ አሁን ላለሁበት ችግር መፍትሄ እኔና እኔ ነኝ፣ እኔ መፍትሄ እፈልግለታለሁ። ኖ የምን ቸርች መሄድ ነው? ቸርች አያስፈልግም። የምን ህብረት ነው? ህብረት አያስፈልገኝም። እዛው ቤቴ ጸልያለሁ። እግዚአብሔር የትም ቦታ አለ፣ ይሰማኛል። ይሄ ራሱ ማሰብ ከሚገባን በላይ ማሰብ ስንጀምር የሚመጣ አመለካከት። ኖ ይሄ እኔ እናረጋለሁ፣ በቤተ ክርስቲያን እንደዚህ ያረጋለሁ፣ ግን ህብረት አልፈልግም። መርዳት ባለብኝ መንገድ እረዳለሁ፣ ግን እንደዚህ ከወንድሞች ጋር መቀላቀል ህብረት አልፈልግም። ጥጌን ይዤ መቀመጥ ነው፣ ዲስታንሴን መጠበቅ ነው የምፈልገው። ለራሳቸው አዋቂዎች፣ ለራሳቸው መንገድ ቀያሾች የሚሆኑ ሰዎች አሉ። የእግዚአብሔር ሐሳብ በእግዚአብሔር መንግስት ውስጥ
በትህትና ከእግዚአብሔር ጋር ስንመላለስ በፍጹም በእግዚአብሔር ላይ ባለን ጥገኝነት እንድንኖር እግዚአብሔር በሱ ላይ ዲፔንድ እንድናረግ እጅግ በጣም ይፈልጋል። እግዚአብሔር ሲጀመር ሰውን ለህብረት ነው የፈጠረው። ከሱ ጋር ህብረት እንዲያደርግ ነው የሚፈልገው። እግዚአብሔር ቤተሰብ እኮ ነው እግዚአብሔር ክሬት ያደረገው። እኛ እግዚአብሔር ቤተሰቦች ነን አይደለም? አንድ ቤተሰብ ውስጥ ያለ አባላት ዲስታንሱን ጠብቆ መስመር አስምሮ ቤት ውስጥ መኖር ይችላል? ከዚህ መስመር እኔ አላልፍም እንዳታልፍብኝ ተባብሎ መኖር ይችላል እንዴ? አንድ ቤት ውስጥ አንድ ጣራ ውስጥ የሚኖር ሰው እራሳችንን በእግዚአብሔር መንግስት ውስጥ ልክ በዛ ልክ ነው ማየት ያለብን። ከእግዚአብሔር ጋር ህብረት ሳይኖረን ወይም ያልተስተካከለ አመለካከት ከእግዚአብሔር ጋር ባለን ግንኙነት ውስጥ ያልተስተካከለ አመለካከት ይዘን እኔ እችላለሁ ሁሉም ማድረግ ፈጣሪ አድራጊ እኔ ነኝ፣ የኔ አይምሮ በቂ ነው፣ አስተሳሰቤ ማይንዴን ማሰራት እችላለሁ፣ መፍጠር እችላለሁ፣ ስኬት ወደ ስኬት ራሴ አይምሮዬን ካሰራው ማምጣት እችላለሁ፣ እግዚአብሔር ዲፔንደንስ ብዙ አያስፈልገኝም፣ ብዙ ጸሎት አያስፈልገኝም፣ ብዙ ጾም ጸሎት አያስፈልገኝም፣ ብዙ እምነት አይደለም ብዙ ስራ ነው የሚያስፈልገው፣ ብዙ እንቅስቃሴ ነው የሚያስፈልገው፣ ብዙ ጓደኛና ዘመድ ምናልባት ጥቅምን የሚሰጠኝ ሰው ነው የሚያስፈልገኝ በዙሪያ የሚል አመለካከት መያዝ ማለት ነው። በአጠቃላይ ትዕቢት ከእግዚአብሔር ጋር ሲጀመር እኔና እኔ ብዙ ነገስታቶች በዚህ መንገድ ወድቀዋል። እግዚአብሔር የለም ብለው የተነሱ አፈር ሆነዋል። ጊዜ አሳይቶናል። ዘመን በደንብ ፈትኗቸው ከመቃብር በታች አድርጓቸው ስማቸው ጠፍቶ ሌጋሲያቸው ጠፍቶ አይተናል በታሪክ። እግዚአብሔር የለም ብለው ያሉ ነገስታት የትኛውም በምድር ላይ ያለ ርዕዮተ ዓለም አይዲዮሎጂ እግዚአብሔር የለም የሚል ከሆነ መጨረሻው ውድቀት ነው። በሌላ መንገድ ደግሞ እግዚአብሔርን ሴንተር ያደረጉ ሀገራት በልጽገዋል። ፕሪንሲፕላቸውን በእግዚአብሔር መንግስት መርህ ላይ የተከሉ ሀገራት አድገዋል። ይሄ ዛሬ ብዙ የሀገር ሊያስተምረን ይገባል። እኛ we are dependent human beings በእግዚአብሔር ላይ ጥገኛ የሆንን የእግዚአብሔር ልጆች ነን። human beings ብቻ አይደለም፣ ሰዎች ብቻ አይደለም፣ ጥገኞች ነን። እኛ እግዚአብሔር ልጆች ስንሆን የእግዚአብሔር ቤተሰቦች ነን። ቤተሰቦች እንደመሆናችን መጠን ደግሞ ከአባታችን ጋር እጅግ የጠበቀ ግንኙነት እንዲኖረን እግዚአብሔር በሱ ላይ ዲፔንድ ለእያንዳንዱ ለህይወታችን ውሳኔ ሁሉ እግዚአብሔርን ጣልቃ እንድናስገባው እግዚአብሔር ይፈልጋል። ዛሬ ምንድነው ብዙ ነገሮቻችን ወደ ስኬት ሲመጡ አንዳንድ ጉዳዮቻችን ለማን ነው መጀመሪያ ክሬዲት የምንሰጠው? ማን ነው ምስጋና ይግባው የምንለው? ኢሞሽናል እኮ ነውና አንዳንድ ጊዜ እግዚአብሔርን ሁለተኛ ወይም ሶስተኛ አድርገን ዘመዳችንን አንደኛ እናደርገዋለን፣ ወይም አይምሮአችንን አንደኛ ቺኩባክ ዲባላስብ ኖሮ እንደዚህ ሆነ ነበር፣ እንዲህ ስላሰብኩኝ እንደዚህ ሆነልኝ። ኢንተለጀንት የሆነን ይመስለናል፣ ስማርት የሆነን ይመስለን ጊዜ አለ። ፎር አ ሞመንት እንደዛ ያላችሁ ጊዜ ከባድ ውድቀት ላይ ነው። እውነቴን ነው የምላችሁ። ኔቨር ኤቨር ጊቭ ክሬዲት ቱ ኤኒባዲ አዘር ዳን ጋድ። ለስኬታችን ከእግዚአብሔር ውጪ ለማንም ክሬዲት አንሰጥም። እኔ እውነቴን ነው የምላችሁ። ይሄን ነገር ሎንግ ታይም አጎ እግዚአብሔር አብርቶልኝ እጠነቀቃለሁ። የትኛውም ስኬት ወደ እኔ ሲመጣ I give credit to God። እግዚአብሔር ይፈልገዋል ወገኖቼ። ያንን ክሬዲት ያንን ሪኮግኒሽን እግዚአብሔር ይጠባበቀዋል ከኛ። እግዚአብሔር ቀናተኛ አምላክ ነው። never give credit to anything። ለጭንቅላታችሁም ቢሆን እግዚአብሔር ነው የሰጠው። እውነቴን ነው። ጥበብም ቢሆን ጥበብን በውስጥ የሚያስቀምጥ እግዚአብሔር። ታመ ስትድን give credit to God። ታክመህም ዳን፣ ተጸልዮልህም ዳን፣ give credit to God። እንዴ ያስ የሕክምናው እኮ ዓለም ብዙ መልካም ነገሮች ይሰራበታል። እግዚአብሔር ይጠቀምበታል። በዚህ ዘመን ይጠቀምባቸዋል ዶክተሮች።
እውቀትን ጥበብን በእነሱ ውስጥ አስቀምጦ የሚገርም የሂውመንን ባዮሎጂ አንደርስታንድ አድርገው እግዚአብሔር በስንት ጥበብ ሶፊስቲኬትድ በሆነ መንገድ የሰራውን የሰው ቦዲ በሳይንሳዊ መንገድ አጥንተው ለበሽታ መድኃኒት ክሬት አድርገው ይሰራሉ በዚህ ዘመን። የስ ግን ሲሰሩ እና አንተ ፈውስ እጅ ሲገባ ጊቭ ክሬዲት ቱ ጋድ፣ ለነሱ አይደለም። ትህትና፣ እውነተኛ ትህትና ከእግዚአብሔር ጋር ባለን ግንኙነት ውስጥ በዚህ መንገድ ይገለጣል። ፍጹም ክሬዲት፣ ምስጋናን፣ ግራቲቲዩድ ለእግዚአብሔር በመስጠት። ስለዚህ ወደ እየጨረስኩ ነው ወገኖቼ። ብዙ ጥቅም አለው ትህትና ቶሎ ብዬ አሳያችኋለሁ። የትህትና ጥቅም፣ ትህትና የነፍስና የስጋ ጥቅም አለው። የምን ጥቅም? የነፍስም የስጋም ጥቅም አለው ትህትና። እንደዚህ ይላል ምሳሌ 14:30 ላይ ትሁት ልብ የስጋ ህይወት ነው፣ ቅናት ግን አጥንትን ያነቅዛል ይላል። ትሁት ልብ የስጋ ህይወት፣ ካኑ ኢማጂን የስጋ ህይወት ፈውስ እኮ ነው። ህይወት ያለበት ነገር ኢዝ ቫይብራንት የሆነ ነገር ደስተኛ ነው። ምሳሌ 14:30 ትሁት ልብ የስጋ ህይወት ነው። ይሄ ለስጋችን እንኳን ትሁት ልብ ህይወት ነው። ለምን? ትሁታን ይቅር ባዮች ናቸው። ይቅር ባይ ልብ ደግሞ ደስተኛ ነው። ይቅር ባይ ልብ ደግሞ ጸጋ ይበዛለት ነው። ይቅር ባይ ልብ ጥሩ እንቅልፍ፣ የጣፈጠ እንቅልፍ ነው የሚተኛው። አይምሰላችሁ። ይቅር ማለት የተሳናቸው ሰዎች ጥሩ እንቅልፍ አይተኙ። እኔ የተረዳሁት እሱ ነው። እውነቴን ነው የምልህ። አሌስ ይኸው ሰይጣን ዳቢሎስ ካልተጠናወተው በስተቀር ያ ሰው ምክንያቱም እሱ አሳስቆ እንደምንም ሊያጠፋ ስለሚመጣ ቀስ ብሎ አሳስቆ ነው በዛው የሚሸኘው። የእግዚአብሔር መንግስት ውስጥ ግን እግዚአብሔር ልጅ የተባለ አማኝ ከሰው ጋር ተጣልቶ ይቅር ሳይል ወንድሙን ይቅር ሳይል ሰላም የለውም። ይኸው አጥንት ውስጥ ነው የሚገባው። አጥንት ያነቅዛል እኮ ይላል። በቃ አጥንት ውስጥ ነው የሚገባው ይቅር አለ ማለት። እንቅልፍህን ይረብሸዋል። የጣፈጠ እንቅልፍ መተኛት ከፈለክ ይቅር በል። ምንም ችግር የለውም ወገኖች። ምንም ይው ፕራይዴን ዋጥ አድርጌ ብዙ ሞመንቶች አሉ ይቅር ያልኳቸው ሰዎች፣ እኔም አጥፍቼ እነሱም አጥፍተው፣ ግን በቃ ይቅርታ ለሰላሜ ስል ገና የሆነ ግጭት የሚመስል ነገር ሰይጣን ኦርኬስትሬት ማድረግ ሲጀምር አሃ አላለሁ። ሐሳብህን አንስተውም ተብሎ ተጽፏል። ሐሳብህን አልስተውም። ቴክስ በቃ 5 ደቂቃ ፕራይድን ዋጥ አድርገህ ይቅር በለኝ እህቴ፣ ይቅር በለኝ ወንድሜ፣ ተሳስቼ ከሆነ አጠፋው፣ ከበደልኩ፣ ካስቀየምኩ፣ ካሳዘንኩ ይቅር በለኝ። ተነሽ የሰላም እንቅልፍ ተኛለህ። ትሁት ልብ የስጋ ህይወት ነው። አመስጋኝ ነው። አመስጋኝ ነው ትሁት ልብ። ባይ ዘ ወይ ተወዳጆች ናቸው ትሁታን እኮ። ሰው ነው ሁሉ ነው የሚወዳቸው። ዶክተር አብይን ሰው ሁሉ ይወደዋል። ትሁት ነው በቃ። ከትንሹም ከትልቁም ዘባሪ ሰንተፈስ ዳሱ ዋይ በቃ ኤቭሪባዲ ሃግስ ሂም ተወዳጅ ያደርጋል። ምሳሌ ነው የምሰጣችሁ። በምድር ላይ እኔ ያየሁት ነገር ዊትነስ ያደረኩት ነገር ዝቅ ብለው ራሳቸውን በአገልጋይ መንፈስ የሚንቀሳቀሱ ሰዎች ተወዳጆች ናቸው። የሰው ፍቅር ደግሞ አጥንት ያለመልማል። እውነቴን ነው የምላችሁ። ብቸኛ ያደርጋችሁ። የሰው ፍቅር ማጣት እኮ በጣም ዴስፕሬት ነው የሚያደርገው። ሰላም የሚል ሰው ማጣት እኮ በጣም ዴስፕሬት ያደርጋል። በቃ ውስጥ ይረብሻል፣ ሰላም አይሰጥም። ትሁታን ግን የሰው ፍቅር አላቸው፣ ተወዳጆች ናቸው። ሰዎች ትልቁም ትንሹም ይወዳቸዋል። ስለዚህ የስጋቸው እንኳን ፈውስ አላቸው ይላል። ስጋቸው በቃ ገራገር ነው፣ ቁስል አይበረታባቸውም። እንደዚህ አይነት ሰዎች ላይ እውነቴን ነው የምላችሁ። ከሰው ጋር የሚናጩ ተንኮለኛ ሰዎች፣ ከሰው ጋር ተጣልተው ይቅር የማይሉ ሰዎች የበሽታ መጠራቀሚያ ጎሬ ነው የሚሆኑት። እውነቴን ነው የምላችሁ። የብዙ ሰው በሽታ ከኋላው ሲመረመር ይሄ በእንትን የምናመጣው በሽታ አለ፣ ራሳችንን ባለመጠበቅ አይደል?
ፕሮፐርሊ ኒውትሪሽን ባለመውሰድ፣ ባለመመገብ፣ በቂ እንቅልፍ ባለመተኛት ነው የምናመጣቸው ከኦቨር ድክመት ከመድከም የተነሳ ራስን ካለመጠበቅና በጣም ስትሬችድ ሆኖ ከመኖር የተነሳ ከላይፍ ስታይላችን የተነሳ የሚመጡ አንዳንድ በሽታዎች ሊኖሩ ይችላል። ግን በጣም ብዙ ጥቂት የማይባሉ እጅግ በጣም ብዙ ደግሞ የበሽታ ታላላቅ በሽታ የትልልቅ ስም የተሰጣቸው በሽታዎች ሶርሳቸው ሲጠና ይቅር አለ ማለት ስትረስ፣ ጭንቀት እንደዚህ ናቸው። ስለዚህ እንጠንቀቅ ወገኖች። ለአጥንታችን ሰላም፣ ለስጋችን ፈውስ ህይወት ከፈለግን ትሁታን እንሁን፣ ይቅር ባይ እንሁን፣ ገራገሮች እንሁን፣ በቃ የዋሆች እንሁን። ዊክ ነገር ይመስላል፣ ደካማ ነገር ይመስላል፣ ግን ለአጥንት ፈውስ ነው። ምን ጨነቃችሁ? እኛ ሰላም እንሁን። ክብር ለእግዚአብሔር ይሁን። በሰላም መኖር ይሻላል ወገኖች። ዶንት ኮምፕሊኬት ዩር ላይፍ። ኮምፕሊኬት አታድርጉት ህይወታችሁ። እሱ ልዛው ለሰይጣን ስጡት። እሱ ግብሩ ነው፣ ስራው ነው። ሰውን ማጣላት ማናጨት ምናምን የሰይጣን ስራ ነው። ስራህን እኔ አውቃለሁ። አልስተውም ብለህ እለፍ፣ እልፍ በል። አልስተውም ስራህን፣ እልፍ በል ዛሬ በኢየሱስ ስም። ሌላው መንፈሳዊ ጥቅም አለው ወገኖቼ። ትህትና እግዚአብሔርን ከዙፋኑ ያንቀሳቅሰዋል። ትህትና የመንፈሳዊ በረከቶች ሁሉ ምንጭና መሰረታዊ ነገር ነው። አይታችኋል? ትሁታን ሰዎች፣ በቃ ትልቁን ትንሹን የሚያከብሩ ሰዎች፣ ሰላምተኛ ሰዎች፣ ማንንም የማይንቁ ሰዎች፣ በህይወታቸው ከሰው ቁም ነገር ሁሌ ያለ ብለው ሰው ለሰው ጆሮ የሚሰጡ ሰዎች፣ ለታናናሾች ጆሮ የሚሰጡ ሰዎች እግዚአብሔር ጸጋ ያበዛላቸዋል። እንደዚህ አይነት ሰዎች እግዚአብሔር ለትሁታን ጸጋ ይሰጣል ይላል ያዕቆብ 4:6 ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ጸጋን ይሰጣል ይላል። በቃ አንተ የሆነን ሰው መንገድ ላይ አግኝተ አመናጭቆ መንገድ ላይ ያገኘው ሰው አመናጭቆ ሲያልፍ አንተ በትህትና ምን ነው ወንድሜ ዛሬ ልክ አይደለም፣ ዛሬ እንደዚህ ሆኖ ነበር፣ አይዞህ በቃ በርታ ብለህ በትሁት ልብ አበርትተው ስታልፍ ጸጋ አንተ ላይ ይጨመራል። ታስዋታተ ስለዚህ ትህትና ጸጋን ያስጨምራል። እግዚአብሔርን ከዙፋኑ ያንቀሳቅሳል። እግዚአብሔር ወደዚህ ትሁት ልብ ወደ ተሰበረ ሰው መለከታለሁ ይላል። ልብ ወደ ተሰበረ ሰው ነው እግዚአብሔር በቃ አይኖቹ ይንከራተታሉ። እንደዚህ አይነት ሰዎችን ፍለጋ እንዲህ አይነት ሰዎችን ይፈልጋል እግዚአብሔር። በትዕቢት እግዚአብሔር በትዕቢት ከተጠሩና እኔ አስራቴን የምሰጥ ነኝ፣ እኔ እንደዚህ ነኝ፣ እኔ ጸላይ ነኝ፣ እኔ ጿሚ ነኝ እኔ ከሚሉ ሰዎች እኔ ኃጢአተኛ ነኝ ጌታ ሆይ ማረኝ የሚሉና በእግዚአብሔር ቤት መጥተው ድፍት ለሚሉ ሰዎች እግዚአብሔር ከዙፋኑ ይንቀሳቀሳል። እንደዚህ አይነት ሰዎች ከትምክተኛ ልብ እግዚአብሔር ጉዳይ የለውም። he doesn't pay attention። ትዕቢትና ትምክት ለእግዚአብሔር አይመለከትም። ትሁት ልብ ግን እግዚአብሔርን ከዙፋኑ ያንቀሳቅሰዋል። ስለዚህ ምን እናድርግ ወገኖቼ? በመጨረሻ ምንም አልላችሁ፣ ክርስቶስን እንመልከት። ራሳችንን በቃ ከክርስቶስ ምሳሌያችን ኢየሱስ ነው። የትሁት መጨረሻ የትሁት የመጨረሻው ምሳሌ ትህትና ምሳሌ ክርስቶስ ነው። እሱ ራሱን አዋርዶ የባሪያ መልክ ይዞ ወደ ምድር መጣ፣ ስጋ ለብሶ ሰው ሆነ። አምላክ ሆኖ ሳለ ስልጣንን እንደመቀማት ግን አልቆጠረውም ይላል። የመጨረሻ ትህትናን ያሳየን ኢየሱስ አለ። ስለዚህ እሱ ይሄን መሆን ከቻለ፣ እሱ ይሄ ከሆነ እኔ እሱ ልጅ ከሆንኩኝ ልጅ አባቱን ሊመስል ግድ ነው። ስለዚህ እኔ ላይ ሊታይ የሚገባው ያ ዝቅ ያለ ራስን ሌሎችን ከኔ ይበልጣሉ፣ ወንድሜ ከኔ ይበልጣል የሚል ልብ ባለው ማንነት እንድንመላለስ ራስን ከማንም በላይ አብልጦ ሱፒሪየር ነኝ ብሎ አለማየትን እግዚአብሔር ከኛ ይጠብቃል። አገልጋይ መንፈስን እግዚአብሔር ከኛ ይጠብቃል። ለሌሎች ሰዎች ጆሮ እንድንሰጥ እግዚአብሔር ይፈልጋል። እግዚአብሔር የኛን ክርክር ይከራከራል። ሁሌ ክርክሩ ላይ ተከራክረን እኛ አሸናፊዎች መሆን አይጠበቅብንም። እግዚአብሔር በዚህ ልብ እንድንገለጥ ይፈልጋል። ክርስቶስን አይተን የክርስቶስ ባህሪን ሙሉ በሙሉ ተላብሰን እንድንመላለስ እግዚአብሔር ይፈልጋል። ራሳችንን ከሱ ጋር እናመሳሰል። የክርስቶስ መልክ፣ ትክክለኛው የክርስቶስ የትህትና መልክ፣ ያ በልቤ የዋህ ነኝ ያለው ያ መልክ በእኛ ላይ እስኪገለጥ ድረስ እግዚአብሔር ያንን ይጠብቃል ከኛ።
ስለዚህ እሱን ሌላው ትጋት ያስፈልገዋል። ትህትና እየተማርን የምንሄደው ነገር ስለሆነ ዋንስ አፖን ታይም በጣም ትዕቢተኞች ትምክህተኞች የነበሩ ሰዎች በታሪክ አጋጣሚ ደግሞ አድገው ተለውጠው መንፈሳዊ እድገታቸው እየጨመረ እየለመለመ ሄዶ ፍጹም ትሁት ሆነው ደግሞ ታገኟቸዋላችሁ። እንዴት መጣ ብላችሁ ስታስቡ በትጋት ሮሜ መጽሐፍ 12:16 ላይ ምዕራፍ 12:16 እንዲህ ይላል፣ እርስ በርሳችሁ በአንድ ሐሳብ ተስማሙ፣ የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። የትህትናን ነገር ለመስራት መትጋት ይቻላል። so you practice it. ድሮ በቃ ሰው ሰላም ለማለት በጣም የሚጨንቅህ ከሆነ ራስን እያስገደድ እጅን እየዘረጋ ትማራለህ። ያስተምራል ጌታ። ትዕቢተኞች እኮ ነበርን። እኔ እኮ ድሮ እኮ በጣም ትዕቢተኛ ሰው ነበር። ጌታ እኮ ነው ልክ ያስገባኝ፣ አስተማረኝ፣ በህይወት አስተማረኝ። ድሮ የምመካባቸውን ነገሮች አንድ በአንድ አስጣለኝና በሱ ላይ ዲፔንደንስን አስተማሪ። በሱ ላይ እንዴት ጥገኛ ሆኖ መኖር እንደሚቻል፣ በሰላም ጥገኛ ሆኖ ነገር ግን በሰላምና በስኬት መመላለስ እንደሚቻል እግዚአብሔር መንፈስ ቅዱስ ቁጭ አድርጎን ትምህርት ቤት ሰው እንደሚማር ኮሌጅ እንደሚገባና እንደሚማር አድርጎ አስተምሮኛል። በህይወቴ በደንብ አድርጎ ቀጥቅጦ አስተምሮኛል። ትሁት መሆን ሲያቅተኝ ትሁት የሚያደርግ አለቃ ላይ እየሾመ ልክ አስገብቶኛል። ታይትል ይዞ ለሰው መታዘዝ እንደሚቻል በደንብ እግዚአብሔር አስተምሮኛል። ሰው ክቡር ነው። ማንንም አይናቅ። ሰው እግዚአብሔር ልባችንን ከከፈትንለት ትዕቢት ካለብን ትዕቢቱን ከኛ ላይ እያነሳ የትህትናን ነገር በእኛ ውስጥ ዳውንሎድ ያደርጋል። ይህንን በትጋት ደግሞ እናሳድገዋለን። ፕራክቲስ በማድረግ ከሰዎች ጋር ህብረት በማድረግ ለምሳሌ ከሰዎች ጋር ባለን ግንኙነት ትሁት መሆን የሚያቀተን ሰዎች ከሆነ ሁሉ ጊዜ እስቲ ሰዎች ጋር ሶሻላይዝ ለማድረግ እንሞክር። እንሂድ። ሰዎች ወደሚሰበሰቡበት ቦታ ሄደን ሰላምታ በመስጠት ፈገግታ በመስጠት ፈገግታ ራስ it's $1 million እግዚአብሔር በእኛ ውስጥ ያስቀመጠው ጸጋ ነው። ሰዎችን ስማይል አድርጋችሁ ከዚህ በላይ ምን አለ ለሰው? you change the game። በቃ ጌም ቼንጀር ነው ያንዳንድ ሰው ስማይል። ብዙ ሳታወራ ስማይል አድርገህ የሰውን ልብ ትገዛለህ። ከዛ ይጀምራል። ሰው ይሄንን በህይወታችን ሞር ኦፍን ፕራክቲስ ባደረግነው ቁጥር ያን ትጋት በህይወታችን ላይ በጨመርን ቁጥር እግዚአብሔር ጸጋን በእኛ ላይ ያበዛ ይሄዳል። ትህትና በኃይል በእኛ ላይ እየበራና እየጨመረ ይመጣል።